ሰላም የሜሬጅ ሴክሬትስ ኤንድ ሶሉሽንስ ቤተሰቦች እንዴት አላችሁ? ዛሬ ሰው እንደ ቀልድ የሚመለከተው ግን ደግሞ እጅግ አስፈላጊ ወደ ሆነው የትዳር ክፍል እንገባለን። ብዙ ጥንዶች ወደ እኔ መጥተው ትዳራችን ፍቅር አለው ግን በመኝታ ቤታችን ደስተኞች አይደለንም ይሉኛል። ለምን መሰላችሁ? ችግሩ የፍቅር ማጣት ሳይሆን ስለ ወሲባዊ እርካታ ያለን የተሳሳተ ግንዛቤ እና የሳይንሳዊ መረጃዎች እጥረት ነው። ትዳር በቀላሉ የምታይ ጉዳይ ሳይሆን ከተፈጥሯዊ እና ሰው ሰራሽ ፈተናዎች ሁሉ የላቀ ለህይወታችን ሁለንተናዊ ስኬት መሰረት የሆነ ታላቅ ተቋም ነው። ስለዚህ በትዳር ውስጥ የሚፈጠሩ ችግሮችን እና አለመግባባቶችን መፍታት የህይወትን መሰረት እንደማስተካከል ወይም ዘላቂ የህይወት ፋውንዴሽን እንደመገንባት የሚቆጠር እጅግ ወሳኝ ተግባር ነው። በዛሬው ቆይታችን በትዳር ውስጥ እርካታን የሚገሉ ተረቶችን እንሰብራለን። ሳይንሱ ስለ ሆርሞኖቻችን እና ስለ አእምሮአችን ምን እንደምን እናያለን። እንዲሁም ዛሬውኑ በመኝታ ቤታችሁ ላይ ተአምር ሊፈጥሩ የሚችሉ ተግባራዊ መፍትሄዎችን እንወያያለን። እስከ መጨረሻው አብራችሁን ከቆያችሁ ለቀጣዩ ቪዲዮ የሚሆን አንድ እጅግ አስደሳች ምስጢር አጋራችኋለሁ። ዝግጁ ከሆናችሁ ወደ ጉዳዩ እንግባ። በመጀመሪያ ግንኙነታችሁን በስውር እየገደሉ ያሉትን 3 ታላላቅ ተረቶችን እናፍርስ። ተረት 1 ወሲብ የሚጀምረው መኝታ ቤት ውስጥ ነው። ብዙዎቻችሁ እንደምታስቡት ወሲብ የሚጀምረው ልብስ ሲቀየር ወይም መብራት ሲጠፋ አይደለም። ሳይንሱ እንደሚነግረን ወሲብ የሚጀምረው ገና በጠዋቱ ነው። ያ ጠዋት ላይ የተለዋወጣችሁ ጣፋጭ ፈገግታ፣ በስራ ላይ ያላችሁ የላካችሁት ናፍቆት ገላጭ መልእክት፣ ወይም ማታ ስትገቡ የተደረገው የናፍቆት መተቃቀፍ፣ እነዚህ ሁሉ ለአካላዊ እርካታና መነቃቃት መሰረት ናቸው። አእምሮ ዝግጁ ካልሆነ አካል አይታዘዝም። ተረት 2 ወንዶች ሁልጊዜ ዝግጁ ናቸው፣ ሴቶች ግን ፍላጎት የላቸውም። ይህ አመለካከት የብዙ ሴቶችን እርካታ ገድሏል። ሳይንሳዊ እውነታ ግን የሴቶች ፍላጎት ምላሽ ሰጪ ነው ይላል። ወንዶች በታዩት ነገር ወዲያውኑ ሊነቃቁ ይችላሉ ወይም ስፖንታነስ ዲዛይር አላቸው ማለት ነው። ሴቶች ግን ስሜታዊ መነቃቃትና አካላዊ እንክብካቤ ሲደረግላቸው ነው ፍላጎታቸው የሚቀሰቀሰው። ስለዚህ ሴቶች ፍላጎት የላቸውም ሳይሆን ፍላጎታቸው የሚቀሰቀስበት መንገድ የተለየ ነው ማለት ነው። ተረት 3 እርካታ ማለት ኦርጋዝም ብቻ ነው ማለት። ብዙ ጥንዶች ትኩረታቸው መጨረሻው ላይ ብቻ ስለሚሆን በሂደቱ ውስጥ ያለውን ደስታ ይዘነጉታል። ሳይንሱ እንደሚለው በሂደቱ ውስጥ የሚደረግ ንክኪ፣ መሳሳም እና ጨዋታ ወይም ፎርፕሌይ ለጤናማ ትዳር ከመጨረሻው እርካታ እኩል ዋጋ አላቸው። አሁን ወደ ሳይንሳዊ ጥልቀት እንግባ። በሰውነታችን ውስጥ የእርካታን ቁልፍ የያዙ ሆርሞኖች አሉ። አንደኛውና የመጀመሪያው ሆርሞን አይነት ኦክሲቶሲን ይባላል። ይህ ካድል ሆርሞን ወይም የፍቅር ሆርሞን ተብሎ ይታወቃል። ይህ ሆርሞን የሚመነጨው ጥንዶች ሲተቃቀፉና በአይን ለአይን ሲተያዩ ነው። ኦክሲቶሲን በመካከላችሁ ያለውን እምነት ይጨምራል፣ ጭንቀትን ይቀንሳል። ይህም ለወሲባዊ እርካታ ትልቁን በር ይከፍታል። ሁለተኛው ዶፓሚን ነው። ይህ ደግሞ የሽልማት ሆርሞን ነው። አዳዲስ ነገሮችን በትዳራችሁ ውስጥ ስትሞክሩ ይህ ሆርሞን ይነሳሳል። ይህም ግንኙነታችሁ ሁልጊዜ አዲስ እንዲመስል ያደርጋል። ሶስተኛው የጭንቀት ሆርሞን ወይም ኮርቲዞል ነው። በስራ ወይም በገንዘብ ምክንያት የምትጨነቁ ከሆነ ኮርቲዞል የተባለው ሆርሞን በሰውነታችሁ ይነግሳል። ይህ ሆርሞን ደግሞ የወሲብ ፍላጎትን ሻትዳውን ያደርጋል ወይም ይዘጋዋል። ስለዚህ እርካታ ከፈለጋችሁ መኝታ ቤት ከመግባታችሁ በፊት ጭንቀታችሁን በበር ላይ ማራገፍን ልመዱ። ታዲያ ይህን ሳይንሳዊ እውቀት ወደ ተግባር እንዴት እንቀይረው? ልብ በሉ፣ ይህ ዛሬ የማቀርበው ተግባራዊ መፍትሄዎች እንደ ቅምሻ ናቸው። በቀጣይ ቪዲዮ በወሲብ ሴትን ማርካት እንዴት እንደሚቻል በጥልቀትና በስፋት እናያለን። ከተግባራዊ መፍትሄዎች አንደኛውና የመጀመሪያው የአምስቱ ስሜቶች ዝግጅት ነው። መኝታ ቤታችሁ የምታዩበት መብራት፣ የምታሸቱት ጥሩ ሽቶ፣ የምትሰሙት ሙዚቃ ወይም የፍቅር ቃል፣ የምትቀምሱትና የምትነኩት ነገር ሁሉ እርካታን ይጨምራል። ሁለተኛው የፒሲ ማስል እንቅስቃሴ ነው። በሳይንስ ከግል ኤክሰርሳይዝ የሚባለው እንቅስቃሴ ለወንዶችም ለሴቶችም የደም ዝውውር በመጨመር እርካታ መጠንን ወይም ኢንተንሲቲ ከፍ እንደሚያደርግ ተረጋግጧል። በቀን ለጥቂት ደቂቃዎች ይህን መስራት ተአምር ይፈጥራል። ማሳሰቢያ፣ በዚህ ዙሪያ ላይ ሰፋ ያለ ማብራሪያ ስለሰራሁት ቪዲዮዎች እንደገና መመልከት ትችላላችሁ። ይህንን በስክሪን ላይ የሚታየውን ቪዲዮ እንደገና መከታተል ትችላላችሁ። ፒሲ ጡንቻን እንዴት ማንቀሳቀስ እንደምትችሉ በስፋት የተወያየንበት ቪዲዮ ነው። ሶስተኛው የግልጽነት ውይይት። ይህ ነገር ደስ ይለኛል ወይም ይሄኛው አይመቸኝም ብሎ መነጋገር አይነውርም። እንዲያውም ሳይንሱ እንደሚለው ስለ ፍላጎታቸው በግልጽ
የሚነጋገሩ ጥንዶች የመርካት እድላችሁ በ80% ይጨምራል። ውድ የቻናላችን ቤተሰቦች ዛሬ ያየናቸው ነጥቦች በትዳራችሁ ውስጥ አዲስ የደስታ ምዕራፍ እንደሚከፍቱ አልጠራጠርም። አሁን ግን አንድ ትልቅ ምስጢር ልንገራችሁ። በሚቀጥለው ቪዲዮ እጅግ አነጋጋሪ እና ጠቃሚ የሆኑ ሴት ልጅ በትክክል ልትረዳ የምትችልባቸው 5 ወሲባዊ ስልቶች የሚሆን ጥልቀት ያለው ሳይንሳዊ ትንታኔ ይዤላችሁ እመጣለሁ። ይህን ቪዲዮ ካያችሁ በኋላ ስለ ሴቶች እርካታ ያላችሁ እይታ ሙሉ በሙሉ ይቀየራል። ትዳር አሰልቺ ሊሆን አይገባውም። ይልቁንም በየቀኑ የምናድስበት ስጦታ ነው። ዛሬ ከተነጋገርንባቸው ነጥቦች ውስጥ የእናንተን ትዳር ይበልጥ ይቀይራል ያላችሁት የትኛው ነው? ኮሜንት ላይ ጻፉልኝ፣ እያንዳንዱን አነባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁንና ትዳራችሁን ማደስ ለሚፈልጉ ወዳጆቻችሁ ሼር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ደግሞ አሁኑ ቤተሰቡን እንዳያመልጡ። ስላዳመጣችሁ አመሰግናለሁ። በሚቀጥለው ድንቅ ቪዲዮ እስከምንገናኝ ፍቅር ለትዳራችሁ፣ ሰላም ለቤታችሁ ይሁን።